ይስጥልን ውድ ተመልካቾቻችን፣ ይህ ሳምንታዊ ዜና የሚቀርብበት ፕሮግራማችን ነው። በዚህ ፕሮግራም በሳምንቱ በየካ ክፍለ ከተማ አስተዳደር የተከናወኑ አበይት ተግባራት ወደ እናንተ ይደርሳሉ። እርሶም የምንለቃቸው ወቅታዊና ትክክለኛ መረጃዎች እንዲደርሱ የካ ኮሙኒኬሽን የሚለውን የድረገጽ የፌስቡክ፣ ዩቲዩብ፣ ቴሌግራም እና ሌሎች የማህበራዊ ሚዲያ አማራጮችን ሰብስክራይብ በማድረግ ይከታተሉን። የየካ ክፍለ ከተማ አስተዳደር ለ21 ኢንተርፕራይዞችና ለ171 አንቀሳቃሾች የመስሪያ ቦታ አስረከበ። የየካ ክፍለ ከተማ አስተዳደር የስራና ክህሎት ጽህፈት ቤትና የመስሪያ ቦታዎች ልማት ጽህፈት ቤት ለ21 ኢንተርፕራይዞችና ለ171 አንቀሳቃሾች የመስሪያ ቦታ ዕጣ የማውጣት መርሃ ግብር አከናውኗል። በመርሃ ግብሩ የየካ ክፍለ ከተማ አስተዳደር የመስሪያ ቦታዎች ልማት ጽህፈት ቤት ኃላፊ አቶ ጎሳይ ሀሰን እና የክፍለ ከተማው የስራና ክህሎት ጽህፈት ቤት ምክትል ኃላፊ አቶ አበባው ለሚ የመስሪያ ቦታዎቹን አስረክበዋል። የመስሪያ ቦታው ቁልፍ የተሰጣቸው ኢንተርፕራይዞች በክፍለ ከተማው የስራና ክህሎት ጽህፈት ቤት በኩል ተደራጅተው የቀረቡ ሲሆን የመስሪያ ቦታዎች ልማት ጽህፈት ቤት በከተማ ግብርና፣ በማኑፋክቸሪንግና በንግድ ዘርፍ የመስሪያ ቦታ ተረክበዋል። በርክክብ ስነ ስርዓቱ ወጣቶችን፣ ሴቶችንና አካል ጉዳተኞችን የስራ ዕድል ተጠቃሚ በማድረግ ረገድ ክፍለ ከተማው ከፍተኛ ትኩረት ሰጥቶ እየሰራ እንደሚገኝ ተገልጿል። ዘመናዊ ምቹና ሞዴል የመኖሪያ አካባቢን ለመፍጠር በጋራ መስራት ይገባል ሲሉ የአዲስ አበባ ከተማ አስተዳደር የህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ኮሚሽን ኮሚሽነር ይመር ከበደ ገለጹ። የአዲስ አበባ ከተማ አስተዳደር የህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ኮሚሽን ኮሚሽነር ይመር ከበደን ጨምሮ የየካ ክፍለ ከተማ አስተዳደር ዋና ስራ አስፈጻሚ አቶ ፍጹም ኃይሌ፣ የክፍለ ከተማው የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ መገርሳ ገላናና የአስተባባሪ ኮሚቴ አባላት፣ የክፍለ ከተማና የወረዳ አመራሮች፣ የወረዳ 7ና 11 ነዋሪዎች፣ የጸጥታ አካላት በተገኙበት በ120 ቀናት እቅድ ትግበራ የተከናወኑ የተቀናጀ ሞዴል ብሎኮችን ተዘዋውረው ጎብኝተዋል። በጉብኝቱም ዘመናዊ ምቹና ሞዴል የመኖሪያ አካባቢን ለመፍጠር በጋራ መስራት ይገባል ያሉት የዕለቱ እንግዳ የአዲስ አበባ ከተማ አስተዳደር የህብረተሰብ ተሳትፎና በጎ ፈቃድ ማስተባበሪያ ኮሚሽን ኮሚሽነር ይመር ከበደ የዚህ ልማት ዋነኛ መሰረት ህብረተሰቡ ራሱ የልማቱ አስተባባሪና ባለቤት በመሆኑ ስራዎች ዘላቂነት እንዲኖራቸው በጋራ መስራት እንደሚገባ አሳስበዋል። የየካ ክፍለ ከተማ አስተዳደር ዋና ስራ አስፈጻሚ አቶ ፍጹም ኃይሌ በበኩላቸው የተቀናጀ ሞዴል ብሎክን መፍጠር በየአካባቢው አስተማማኝ ጸጥታን በማረጋገጥ ህብረተሰቡ በሰላም እንዲኖር ከማስቻል ባለፈ ውብ፣ ጽዱና ለመኖሪያ የሚመች አካባቢን ለመፍጠር ጉልህ ሚና ያለው በመሆኑ ትኩረት ተሰጥቶ እየተሰራ እንደሚገኝ ተናግረዋል። ይህ ተሞክሮ በሌሎች ወረዳዎች ተጠናክሮ እንደሚቀጥልና በአጭር ጊዜ ወደ ስራ በመግባት ከ180 በላይ ብሎኮችን ሞዴል ማድረግ መቻሉን የክፍለ ከተማው የህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ጽህፈት ቤት ኃላፊ አቶ አለሙ ኢምሮ ገልጸዋል። የካን የብልጽግና ከፍታ ማሳያ ለማድረግ በየወረዳው የተጀመሩ ሞዴል የተቀናጁ ሞዴል ብሎኮችን ለማበራከት እንደ ክፍለ ከተማ ህብረተሰቡን በማስተባበር ትኩረት ተሰጥቶ እየተሰራ መሆኑን በጉብኝቱ ተገልጿል። የየካ ክፍለ ከተማ አስተዳደር በ15ኛው የአካል ጉዳተኞችና መስማት የተሳናቸው ፌስቲቫልና ስፖርታዊ ውድድር ላይ ከ11 ክፍለ ከተሞች አንደኛ ደረጃን በመያዝ የዋንጫና የሜዳሊያ ተሸላሚ በመሆን በበላይነት አጠናቋል። በየካ ክፍለ ከተማ አስተዳደር አዘጋጅነት ሲካሄድ የነበረው 15ኛው የአካል ጉዳተኞችና መስማት የተሳናቸው ፌስቲቫልና ከተማ አቀፍ ስፖርታዊ ውድድር የየካ ክፍለ ከተማ አስተዳደር በ11 ክፍለ ከተሞች መካከል በተካሄደው በዚህ ታላቅ ውድድር አንደኛ ደረጃ በመያዝ በበላይነት አጠናቋል። ስለመጣው ታላቅ ውጤት አስመልክቶ የየካ ክፍለ ከተማ አስተዳደር ዋና ስራ አስፈጻሚ አቶ ፍጹም ኃይሌ የእንኳን ደስ አላችሁ መልእክት አስተላልፈዋል። የግብርናና ኢንዱስትሪ ምርቶች በሰንበት ገበያ በተመጣጣኝ ዋጋ መቅረባቸው ለተረጋጋ የገበያ ስርዓት ያላቸው ሚና የጎላ መሆኑን ሸማቾች ገልጸዋል። በየካ ክፍለ ከተማ አስተዳደር ስር በሚገኙ 20 የሰንበት ገበያ ቦታዎችና በሸማች ሱቅ የግብርናና ኢንዱስትሪ ምርቶች በተመጣጣኝ ዋጋ ለህብረተሰቡ መቅረባቸው ለተረጋጋ የገበያ ስርዓት ያላቸው ሚና የጎላ መሆኑን ሸማቾች ገልጸዋል። የሸማቾች ህብረት ስራ ማህበራት ከመደበኛ ተግባራቸው ጎን ለጎን የግብርናና ኢንዱስትሪ የፋብሪካ ምርቶች በየሳምንቱ ቅዳሜና እሁድ የግብይት ማዕከላት በማቅረብ ለገበያ መረጋጋት መፍትሄ እየሰጡ መሆኑን ተጠቃሚዎቹ ተናግረዋል። በ20 ሰንበት ገበያ ቦታዎችና በሸማች ሱቆችም 5 ሊትር ፈሳሽ ዘይት በ1420 ብር እየተሸጠ የሚገኝ ሲሆን ህብረተሰቡም በየአቅራቢያው በሚገኙ የሰንበት ገበያዎችና በሸማች ሱቆች ጎራ በማለት ግብይት መፈጸም እንደሚችል የክፍለ ከተማውን ንግድና ህብረት ስራ ጽህፈት ቤቶች በጋራ መልእክታቸውን አስተላልፈዋል።
የካን የብልጽግና ከፍታ ማሳያ ለማድረግ ውብ ጽዱና ለነዋሪዎቿ የምትመች ክፍለ ከተማ መፍጠር አንዱ ተግባር በመሆኑ በትኩረት መስራት ይገባናል ሲሉ የየካ ክፍለ ከተማ አስተዳደር ዋና ስራ አስፈጻሚ አቶ ፍጹም ኃይሌ ገለጹ። በየካ ክፍለ ከተማ የጽዳት አስተዳደር ጽሕፈት ቤት አዘጋጅነት ደረቅ ቆሻሻን መልሶ በመጠቀም ላይ ያተኮረ አውደ ርዕይ የከተማና የክፍለ ከተማ ከፍተኛ የስራ ኃላፊዎች በተገኙበት ተከፍቷል። በመርሃ ግብሩ ላይ የየካ ክፍለ ከተማ አስተዳደር ዋና ስራ አስፈጻሚ አቶ ፍጹም ኃይሌ፣ የአዲስ አበባ ከተማ አስተዳደር የጽዳት አስተዳደር ኤጀንሲ ዋና ዳይሬክተር አቶ ገዛኸኝ ደሲሳ፣ የየካ ክፍለ ከተማ የዴሞክራሲ ስርዓት ግንባታ ማስተባበሪያ ቅርንጫፍ ጽሕፈት ቤት ምክትል ኃላፊ አቶ ተራማጅ ተረፈ፣ የየካ ክፍለ ከተማ የጽዳት አስተዳደር ጽሕፈት ቤት ኃላፊ አቶ ከፍያለው ተሾመ፣ የአዲስ አበባ ከተማ አስተዳደር የጽዳት አስተዳደር ኤጀንሲ ምክትል ዋና ዳይሬክተር አቶ ሙሉነህ ተገኝን ጨምሮ ሌሎች ከፍተኛ የስራ ኃላፊዎችና የክፍለ ከተማው ነዋሪዎች ተሳትፈዋል። የየካ ክፍለ ከተማ አስተዳደር ዋና ስራ አስፈጻሚ አቶ ፍጹም ኃይሌ እንደገለጹት የካ ክፍለ ከተማን የብልጽግና ከፍታ ማሳያ ተምሳሌት የማድረግ ራዕይ እውን የሚሆነው ቆሻሻን ወደ ሀብትነት በመቀየርና አካባቢውን ለነዋሪዎች ምቹ ማድረግ ሲቻል በመሆኑ ይህንን ለማሳካት በጋራ መስራት ይገባናል ሲሉ መልእክታቸውን አስተላልፈዋል። የካ ክፍለ ከተማን የብልጽግና ከፍታ ማሳያ ተምሳሌት የማድረግ ራዕይ ስኬታማ እንዲሆን የደረቅ ቆሻሻ መልሶ መጠቀም ስራን ማሳደግ እንደሚገባ አቶ ፍጹም ኃይሌ ያሳስበዋል። በመርሃ ግብሩ በክብር እንግድነት የተገኙት የአዲስ አበባ ከተማ አስተዳደር የጽዳት አስተዳደር ኤጀንሲ ዋና ዳይሬክተር የቆሻሻ ክምችት የአየርና የውሃ ብክለት ምንጭ ከመሆኑን ባሻገር ለተለያዩ ተላላፊ በሽታዎች መስፋፋት ምክንያት ነው ያሉ ሲሆን መልሶ መጠቀምና የተሻለ ቆሻሻ አወጋገድ ጤናማ የመኖሪያ አካባቢ በመፍጠር የነዋሪዎችን ጤና ይጠብቃል ሲሉም አቶ ገዛኸኝ አክለዋል። ቆሻሻ መልሶ መጠቀም ጥሬ ዕቃዎችን ከማውጣት ጋር ተያይዞ የሚመጣውን የተፈጥሮ ሀብት ብክነትና የኢነርጂ ፍጆታ በእጅጉ ይቀንሳል። ይህም ለዘላቂ ልማት ትልቅ አስተዋጽኦ የሚያደርግ መሆኑን የክፍለ ከተማው ጽዳት አስተዳደር ጽሕፈት ቤት ኃላፊ አቶ ከፍያለው ተሾመ ገልጸዋል። በአውደ ርዕዩ ላይ እንደ ፕላስቲክ፣ ብረታ ብረት፣ ወረቀትና ጨርቃ ጨርቅ ያሉ ተጥለው የሚባክኑ ቆሻሻዎችን በፈጠራና በዕደ ጥበብ ስራዎች አማካኝነት ወደ ተለያዩ የመገልገያ ቁሳቁሶች ተሰርተው ለእይታ ቀርበዋል። የደረቅ ቆሻሻ በአግባቡ ተለይቶ መልሶ ጥቅም ላይ ሲውል በየአካባቢው ላይ የሚከማችን ቆሻሻ የሚቀንስ በመሆኑ ይህ ደግሞ ጎርፍና የፍሳሽ መዘጋጋትን በመከላከል የክፍለ ከተማዋን ገጽታ ውብ፣ ጽዱና ለነዋሪዎቹ ተስማሚ ያደርጋል ተብሏል። የቆሻሻ መልሶ መጠቀም ሂደት ብዙ ሰዎችን የሚጠይቅ በመሆኑ የስራ ዕድል ፈጠራ ዙሪያ ትልቅ ሚና የሚጫወት መሆኑም በመድረኩ ተመላክቷል። ክቡራትና ክቡራን አድማጮቻችን በሳምንቱ የተከናወኑ አበይት ተግባራትን መርጠን ወደ እናንተ አደረሰን። አብራችሁን ስለነበራችሁ ከልብ አድርገን እናመሰግናለን።